ወደ መልእክቴ ከመሄዴ በፊት ይህን ጥበብ ባካፍላችሁ ደስ ይለኛል። ምሳሌ ምዕራፍ 4 ቁጥር 20 ጀምረ ቀስ ብላ አንብብልኝ። ልጄ ሆይ እሺ የምነግርህን አስተውል፣ ቃሌንም በጥንቃቄ አድምጥ። እሺ ከእይታ አታርቀው፣ በልብህም ጠብቀው። ለሚያገኘው ሕይወት ለመላ ሰውነት አካልም ጤንነት ነውና። አሁን ይኸውልህ እምነግርህ ነገር አለው ማወራልህ ነገር ጠቢቡ ነው የሚናገረው። ባዲህን ጤነኛ ያደርጋል። በአዲሱ መደበኛ ትርጉም በብልጽግና ያኖርሃል። ይህ የምነግርህ ነገር የሚቀጥለውን ዘመንን ሰክሰስፉል ነው የሚያደርግ። አሁን ማወራልህ ነገር የሰውነት ጤና ነው። እየሰማኸኝ ነው? ምክንያቱም አሁን ማወራላችሁ ነገር ብዙ ነገራችሁ ስለሚቀየር ከዛስ ህይወትሽን ስኬታማ ነው የሚያደርገው ማወራልሽ። ስለዚህ በደንብ ስሚኝ፣ ሲሪየስ ኬዝ ነው ማወራሽ። ለሚያገኘው ህይወት ለመላው የሰውነት አካል ጤንነት ነውና። እሺ ከሁሉም በላይ ልብህን ጠብቅ። ከሁሉ በላይ ልብህን ጠብቅ። ከሁሉ በላይ ከሁሉ በላይ ልብህን ጠብቅ። የህይወት ምንጭ ነውና። የህይወት ምንድነው? ሶርስ ስለሆነ ስለ ልብሽ ተኪያ ተጠንቀቅ። ለምን? የሁሉ ነገር ሶርስ ነው። ብዙ ጴንጤ የሚሸወደው እውነት ስለሆነ ነው የምነግራችሁ። የብዙ ሰዎች ይሸወዱታል። እያወራ ያለው ስለ ልብ ነው። ስለ ልብ ነው እያወራ ያለው። ስለ አስተሳሰብ ነገሮችን የምትመዝንበት ሚዛን ነው። አእምሮ ነው። ቫልዩ ሲስተም ነው። ለነገሮች ያለህ አመለካከት፣ አስተሳሰብ የሁሉ ነገር ሶርስ ነው፣ ምንጭ ነው። የሰማችሁ? ስለዚህ ቴክ ኬር። ለሰው ጉድጓድ ስትቆፍር እያበላሸ ያለው መስመር አለ። ለሰው መርዝ ስትቀመጥ ቴክ ኬር። በቃ የሆነ ነገርህን እያበላሸ ነው። ካንተ አስተሳሰብ ወጥቶ አንተን አታክ የሚያደርግ ነገር አለ። የአንዳንድ ሰዎች ውድቀት የጀመረው ከውጭ ሳይሆን ከራሳቸው አስተሳሰብ ነው። ይኸውልህ ብዙ ጊዜ ተናግረን እግዚአብሔር የመልክ አድናቂ አይደለም። እግዚአብሔር የሰው ችሎታ አድናቂ አይደለም። እግዚአብሔር የሰው ልብ አድናቂ ነው። ለዚህ ነው ያንን ሁሉ ድል ከዳዊት ጋር ሲሰጠው ይኖሩ። አላቅም ዛሬ መንፈስ ቅዱስ ሊነግራቸው የፈለገው ነገር ቴክ ኬር፣ ስለ ልብ ተጠንቀቅ። እኔ በቅንነት ጎዳና እየሄድኩ ሰዎች ለሚቀምሙት መርዝ እንደማልፈራ ታውቃለህ። እኔ ለሰው መርዝ ስቀምም ነው የምፈራው እንጂ ሰው ተሰብስቦ ለእኔ ሲቀምም አልፈራም። የሆነ ሰው ላይ አታክ እንዳደርገው ልቤ ሊያስብ ሲል ነው የምደነግጠው እንጂ ሰዎች እንደማይችሉኝ አውቀዋለሁ። የክፉ ሰዎች ወጥመድ እንደማይዘኝ አውቀዋለሁ። ስለዚህ ዝም ብለህ መንፈስ ቅዱስ ነው የሚልህ ልብህን ጠብቅ በለው። ልብህን ጠብቅ፣ ልብህን ጠብቅ በልጩና ልብህን ጠብቅ በለው። አሁን ይኸውላችሁ የትንቢት ቃል ወደ ልቤ መጣ። እኔ ተዘጋጅቼ የመጣሁት በዚህ በልብ ጉዳይ ላስተምር ነበር። መንፈስ ቅዱስ እዚህ ጋር ቀይሮብኝ ነው። ዘፍጥረት ምዕራፍ 15 ላይ ሄዱልኝ። ቁጥር 1 ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። የእግዚአብሔር ድምፅ ወደ አብርሃም እንዲህ ሲል መጣ። አብርሃም ሆይ ወዬ አትፍራ፣ እሺ እኔ ላንተ ጋሻህ ነኝ፣ ታላቅ ዋጋህም እኔው ነኝ። አብርሃም ሆይ በእናንተ ትርጉም አትፍራ፣
አልሰማውማ። የሆነን ሰው ዛሬ ተጨንቆ ደንግጦ ያለን ሰው አትፍራ ባርካለሁ ይላል። ይበተኑ የከበባችሁ ፍርሃት ይበተን፣ ይበተን። ጩሂና አልፈራም በይ። ጃማራ ባጋ ባንድ እንዲህ ነው እኮ ጂፒኤስ ወዲያው ነው የሚዞረው። እንትኑ ወደ ፕሮፌሲ ሲዞር አየሁት፣ ሲዞር አየሁ። ካራቫላ ሃዳስ ክራዲጋ እስከዛሬ ያልበላሽው፣ እስከዛሬ ያልሰራሽው፣ እስከዛሬ እጅሽ ያልገባ አዲስ ስራ እግዚአብሔር አዘጋጅቶ ሲያመጣልሽ አዩ። አሜን አሜን። ያለቀ ነገር ነው። አሜን። የምትለፊበት አይደለም። አሜን። የእስከዛሬው አይደለም። አሜን። ተጨርሶ ተፈርሞ ሲመጣ አየሁ። አሜን። በኢየሱስ ስም አሜን አሜን። ልተንብይ አሜን። አንድ ሰው አለ እግዚአብሔር ዛሬ የሚዋጋለት ይሁን አለ። ቁጭ በሉ። ያውላችሁ ይህን ቃል ስናገር በጣም ይገርመኛል። ብዙ ጊዜ ተናግሬው አውቃለሁ። ከዚህም ነገር በኋላ ብሎ ነው የሚጀምረው። ስለዚህ ከሆነ ጉዳይ በኋላ ነው እግዚአብሔር ለአብርሃም የመጣው። ምን ማለት ነው? ምዕራፍ 14 ላይ የሆነ ነገር አለ። አሁን ዛሬ የምተነብየው ለሰው ሆናችሁ፣ ለሰው ተዋግታችሁ፣ ለሰው እንጀራ ጋግራችሁ፣ የሰው ጦርነት ተዋግታችሁ፣ ለሰው ከለላ ሆናችሁ፣ እናንተ ግን በሰው የተወጋችሁ ሰዎች እኔ ዋጋላችኋለሁ ይላችሁ። ሻዳጋቲጋታ ኢንዳካቶሰካ አንድ ቁጭ በሉ። ይሄ ፓርት ምዕራፍ 14 ላይ ሎጥ ከአብርሃም ተለያይቶ ነበር ታውቃላችሁ። አሁን ይኸውልህ አብርሃምን በድሎት ነው ሄደው። ለምን ካልከኝ በአብርሃም ምክንያት የተባረከ ሰውዬ ለአብርሃም ፕራዮሪቲ ሳይሰጠው፣ ለአብርሃም ምርጫ ሳይሰጠው የአብርሃምን ቤስት ነገር መርጦ አስቀይሞት ነው ሄደው። እኔ የሚገርመኝ አንዳንድ ሎጦች ያሳዝኑኛል። ሎጦች ከአንተ ጋር ተለጥፈው ሲባረኩ ሶርስ የሆኑ የሚመስላቸው ልበለው አንዳንድ አገልጋዮች ልንገራችሁ፣ በዚሁ ቪዲዮ የምታዩ ካላችሁበት ቤተ ክርስቲያን ስትወጡ ፌቨር የማይሆንላችሁ ለምን ይመስላችኋል? ለምንድን ነው ያ ሞገስ አብሯችሁ ያልቀጠለው? የእናንተ በረከት ያለው ከአብርሃም ጋር ነው። መስማት አለብህ። የኔ በረከት ያለው የት ነው ብለህ መስማት አለብህ። ከአንዳንድ የእግዚአብሔር ሰዎች መለየት የሌለባችሁ ሰዎች አላችሁ። በቃ ፌቨራችሁ እግዚአብሔር ያዘጋጀለ ፌቨር ነው። አንዳንድ ጊዜ የተቀመጥንበትን ወንበር ደጋግመን ስለተቀመጥንበት ኖርማል ይመስለናል። ሰው ግን እየጾመ ነው እሱ ወንበር ላይ ለመቀመጥ። ትዝ አይላችሁም? ሊዘምር የመጣ ቀን ቅዱስ ሲለው ሊዘምር ቆሞ እዚህ በስንት ጾም ጸሎት እንደወጣው አታውቅም አልወርድም አሉ። እግዚአብሔር የሚሰጥን ኦፖርቹኒቲዎች አትልመዳቸው። ከአብርሃም ጋር ነበር በረከቱ። እኔ ልባርካችሁ። የበረከታችሁ ምክንያት የሆኑ ሰዎችን እግዚአብሔር አይናችሁን ገልጦ ያሳያል። ብዙ ህዝብ ስለሚሰማኝ እንደምጠቅም አውቃለሁ እንጂ ዶንት ወሪ። እዚህ ጋር ስላሉ አገልጋዮች አለማወራው አትጨነቅሽ። እዚህ የተባረኩ ናቸው። አንዳንድ ሰዎች ያሳዝኑኛል። የበረከት ምክንያት የሆኑ ሰዎችን ማውቃለሁ። ኖት ኦንሊ ለአገልጋይ ብቻ አይደለም፣ ነጋዴም ስትሆኝ እግዚአብሔር ሊባርክ ፈልጎ አጠገብ የሚያመጣቸው ሰዎች አሉ። እግዚአብሔር እጁ የሚሆንባቸው ሰዎች አሉ። ማላከማስ አንዱ እዚህ ሀገር ያለው የድህነት መንፈስ የሚሰራውን አሰራር ልንገርህ። ከአለቃ ያጣልሃል። የድህነት መንፈስ እኮ ነው ማለት ደሞዝ ከሚከፍል ሰውዬ፣ ፕሮሞሽን እድገት ሊሰጥ ከሚችል ሰውዬ አፍንጫውን ይላስ ምናምን ያስብልሃል። መንፈስ እኮ ነው እሱ። አይልስም አንተው ራስህ ነህ ገብተህ ማንም በኔ ላይ ምናምን ያባራል።
ያባራል። ምን ይባላል? አሁን ለምሳሌ ከተናገርኩት ኤምባሲ ገብተህ ቪዛ ከምትሰጥ ሴትዮ ጋር ተሰዳድበህ መውጣት ምንድነው? ከዚህ በላይ የድህነት መንፈስ አለ? ሲከለክሉ የሚቀጥለው ቀን እመጣለሁ ተብሎ እኮ ነው የሚኬደው። ሰላም ሁሉ ሊመጣል እንዳይረሱ ልብ ይበሉኝ ብለህ አትወጣም። ምን ስለሆናችሁ ነው ስትል እዛው ይጽፉላል። ምን ስለሆናችሁ እናንተ ሀገር ብቻ ነው የሚኖር? እየቀጠለ ነው። ከዛ ሁለተኛ አልፈልግም ብሏል። 100 ዓመት እዚህ ሀገር አይግባ ብሎ ውስጥ ይጽፉላል። ከዛ ኮቴን እየከፈልክ ትመላለሳለህ ኤምባሲ። በፊት ያጻፍከውን ረስተዋል። ብዙ ሰው አጽፏል እኮ ሊባርኩት የሚችሉ ሰዎች ላይ ልባርካ አብርሃሞችን ዛሬ ለቀኳቸው። ቆይ አንዴ መልእክቴ ሌላ ነው። ቆይ አታስቱኝ። ቆይ ከዛ ለአብርሃም ሎጥ ተማረከ ብለው ነገሩት። ለካ ፕሮቴክሽን ያለው ከአብርሃም ጋር ነው። ከአብርሃም ሲለይ ሰውየው ጦርነት ውስጥ ገባ። ከአብርሃም ጋር ስትሆን ጦርነት የለም። ከአብርሃም ጋር ስትሆን ምርኮ የለም። አትማረክም። ሄደ ተማረከ። ባዶን ቀረ። ንብረቱን ሁሉ ወሰዱበት። ይሄን ዜና አብርሃም ሰማ። በጣም ይገርመኛል። አብርሃም ከዚህ በፊት አብርሃም የጦርነት ታሪክ አለው? ተዋግቶ ያውቃል? አብርሃም ለመጀመሪያ ጊዜ ጦርነት የገባው በሰው ጉዳይ ነው። እቤቱ የተወለዱ 318 እቤቱ ደስ አይልም ማለት የራሱ እኮ ነው። እቤቱ የተወለዱ የሚለው ራሱ ደስ ይላል። ዲኖ እግዚአብሔር ሲባርክ ዝም ብሎ ዛጋ ተወልዷል እቤቱ ዝም ብሎ የተወለዱ 318 ልጅ ይዞ ሄዶ ከስንት ነገስታት ነው የተዋጋው? ከ3 ነገስታት ተዋጋ፣ አሸነፈ፣ ምርኮና መጣ፣ መለሰለት ለሉጥ። ተመልሶ ቤቱ ገባ። አሁን በደንብ ስሙኝ። አብርሃም ቤቱ ገብቶ እኔ ለሰው ተዋጋው፣ እኔ ለስንት ሰው ቆምኩ፣ ለኔ ማናለኝ ያለ ይመስል አንዳንድ ጊዜ አስባችሁ ተጠቁ። እኔ ባይዘው ብያቃለሁ ብዙ የተቸገረ ሰው ሲደውልኝ ለብዙ ሰው መድረሳ፣ እኔ ግን ማንን ነው የምጠይቀው ብያቃለሁ። እግዚአብሔር ደግሞ ረድቶኝ ገንዘብ ባይኖረኝም ገንዘብ የሌለው ፊት ተገጥሞብኝ አያውቅም። እኔ 100 ሺህ አልሞላ ያለኝ የሆነ ነገር ክፍያ ሰው የሚጠይቀኝ ስለ 10 ሚሊዮን ነው የሚያወራኝ። ርካሽ ወጣ ቤት አለ ግዙት እንዳያመልጣችሁ 10 ሚሊዮን ነች ሌላ ሰው ከሚወስደው ይሉናል። እኔና የሚል መጥተው እኛም አናስፎግርም እንነጋገርበት። አብርሃም ማን ነው ለኔ ጊዜ አለ? ለኔ ጊዜ እኔ ለሰው ዋጋለሁ፣ እኔ ለሰው ቆማለሁ፣ እኔ ለሰው ከራከራለሁ፣ እኔ ለሰው ከፍላለሁ። ራሱ እግዚአብሔር መጣ። አንተ ለሆነ ሰው ራሱ ይመጣለታል። እየተነበይኩ ነው። ላንተ ራሱ ይመጣል። ያለ ሁሉ ጊዜ ለሰው ስለምትወሩት መልካምነት ከሰው ምላሽ አትጠብቁ። ያኔ ነው የምታዝነው። ብድር ስታረገው ሪዋርድ ከሰው ከጠበቅ ዘመንን ሙሉ መልካምነት ካረክላቸው ሰዎች መልካምነት እንዳታገኝ ነው የተሰራው አሰራሩ። እንዲያውም የሚመለስ ለምንድን ነው? እኔ እኮ ማዝነው ሁሌ እኔ የምጎዳው በጠቀምኳቸው ሰዎች ነው። የጠቀምኳቸው ጎርተው እኮ አይደለም። አንተ ስለጠቀምካቸው መልካም ነገር ነው የምትፈልገው የምትጠብቀው ከነሱ። እግዚአብሔር ደግሞ ሬኔ አንተ ጊዜ አለ ማለት እኔ እኮ የምፈልገው ወንድም ነው። እኔ የምፈልገው እኮ ዘመድ ነው። እኔ እኮ የምፈልገው ደህና ሰው ነው። እኔ አለ ምን አለ 2 ሰዎች ቢያዳምጡኝ እግዚአብሔር አለው ይላል። ባላፋቲ ከማሮዲያ እየሰማሽ ነው? ሰው ነው የፈለግሽው አይደል? እኔ አለው
ወንድምን የፈለግሽው አይደል? እኔ አለው። አባትን ያጣሽው አይደል? እኔ አለው። እኔ ነኝ። ሰው በሚቆምበት ቦታ ትቆማል። አዎ። ሰው የሚሆነውን ትሆናለህ። አዎ። ሰው እንደሚከለል ትከለል። አብርሃም አለ አብርሃም እኔ ያንተ ከለላ ነኝ፣ ሽልድ ነኝ፣ እኔ ደባቂሽ ነኝ፣ እኔ ከለላ ነኝ። እኔ በዚህ ሳምንት ይሄን አላየንም፣ ይሄን አላየንም፣ አላየንም። ኃይል እንደሌለኝ አውቆ ሲረዳኝ እኔ ለአንተ ሰው አይደለም ራሴን እመጣለሁ ማለት ለእንትና እኮ ወንጌል ልከለታል፣ ለእንትና ነብይ ልከለታል፣ ለእንትና ባለሀብት ልከለታል፣ ለእንትና እኮ የአገር መሪ ልከለታል፣ ለእንትና ለአንተ አብርሃም ለአንተ እኔ ራሴን የምመጣው እየተነበይኩ ነው። ዛሬ እሑድ ማታ ቤታችሁ በድንገት በብርሃን ይሞላል። ምን አለ አንድ ሰው አሜን ቢለኝ? መኝታ ቤትሽ ቆሞ ታያዋለሽ። ላዚካ ተውራዲማ ዲባራዲጋማ ቶፋሳ የሆነ ሰው ቤት ዛሬ በብርሃን ይሞላል። ሰው በሌለበት ድምጽ ትሰሚያለሽ። የሆነማ የሚያንጎዳ ጉድጅ አለ፣ የሚያንጎዳ ጉድጅ አለ፣ የሚያንጎዳ ጉድጅ አለ። በህልሜ የሚገርም ልብስ የእግዚአብሔር ሴት ለብሳ ሶስት ነገር ነው በዚህ ወር ውስጥ ራሱ ያየሁት ማለት ነው። እሺ እኔ አንተ ቤት ውስጥ ሳሎን ላይ ቁጭ ብያለሁ። ስለ ብርሃን እያስተማርክ ነው። እሺ ያ ብርሃን የምታስተምረው ምድርን ሁሉ ሞልቶታል። እሺ እንዴ ምን አረጋለሁ ብዬ ከሳሎንህ ሮጬ መጥቼ እዚህ ጋር መጥቼ እንደዚህ ስጨባበጥ ትልቅዬ ቧንቧ ነው ከላይ እንደዚህ እኔና አንተ ላይ ፈሶ ውሃው ዝም አለ። ኢየሱስ ጌታ። ትምህርቱ ግን ስለ ብርሃን ነው። በቃ ያንቺ አሁን ቤት ስለ ብርሃን ስትለኝ ነው። እንደውም ትናንት ጽፌልሃለሁ። ይሄንን ውሰጂ። አሜን። ይሄንን ብርሃን ውሰጂ። አሜን። ከዚህ በኋላ ኖ ዳርክነስ፣ አሜን፣ ጨለማ የሌለበት ህይወት ኑሪ። አሜን። ዳርክነስ ምንም የማይጠፋበት ምንም የማይሰወርበት እዚህ ብርሃን ውስጥ ግቢ። አሜን። ውሰጂ። አረ እናንተ እየሰማችሁ ነው? እግዚአብሔር ራሱ የሚዋጋለት ሰው ወይ ማንንም ጣለኔ ደና ዘመድም የለኝ እኮ እኔ ያለው እንዴ ሎጥ እኮ ትላንት ከርቶኝ እኔ ላንቺ ሰው አይላክም፣ ላንቺ ዘመድ አይላክም፣ ላንቺ አባታ ላንቺ ወንድም እኔ ራሴ እመጣለሁ። እንዴ ተጨቃጨቁን እኮ ማን የሰጠሽ ቤቱን? እግዚአብሔር። ለምን ይጨቃጨቁናል? እኛም ግራ ገብቶናል እኮ እኛም ግራ ገብቶናል። እግዚአብሔር ራሴ እመጣለሁ ብሏል። ሃናማካቶስ ናባሹ ካማስ ቅዱስ የተነሳ ፓስተር ዌልካም። እዚህ ጋር አጨብጭባችሁ ዌልካም በሉ። እግዚአብሔር ይመስገን። ችግር የለም። ፓስተር ታዴ ማለት ጎተራ ሙሉ ወንጌል መጋቢ ነው። ለመጀመሪያ ማይክ እንዲይዤ ሙሉ ወንጌል መድረክ ላይ ቆምኩት በሱ ፈቃድ ነው። እማረሳው ያ ልጅ ያገልግል ሲል አሳዛ ይጮሃል አሉት። ምን ብሎ ነው የሚጮኸው? አይ ጮሃል ማለት ይጩ ብሎ ነው ያመጣው። እስካሁን እየጮኩ ነው ጋሽታ። እግዚአብሔር ያክብር። እንኳን ደህና መጣል። ያው በቃ እንግዲህ የራሱ ምልክት ነው። ጌታ በላቸው ብሎኛል። እኔ ራሴን የምመጣዋል። አሁን አብርሃም በዚህ ሰዓት እኔ እመጣለሁ ሲባል የሚያስፈልገው ሰው እኮ ነው የሚያስፈልገው። ፈርቷል ማለት ሶስት ነገሥታት አሉ። ዶንት ወሪ አለ። እኔ ማዲንዳማቶስ ኑሮ ከብዶሃል፣ ነገር ተወዷል፣ ነገር ተበላሽቷል። እኔ ራሴ ጋሻ ሆነ።
ልቀጥል። ለአራት ሰዎች ትንቢት አለኝ። እግዚአብሔር በዚህ ሳምንት ይቆምላችኋል። ውሰጁ አንቺ እግዚአብሔር ይቆምላችኋል። ናማቱባ ተፈሳ የሆነ ፍርድ ቤት የሚያሸንፉ ሰዎች አሉ። የሚረቱ ሰዎች አሉ። ከናማቱባስ ቁጭ በሉልኛል። ማን አለ? ማን አለ? ማን ይዋጋልሃል? ማን ይናገርልሃል? ማን መልስ ይሰጥልሃል? ማን ይሸፍንሃል? ንፋስ እንደሚጎስም ሰው አይደለሁም ማለት ነው። ዝም ብዬ አየር አይደለም የምጠራው። ዘፋራዲካማ ቶፋሳ አንቺ መድረስ ያቃተሽ ቦታ ዛሬ ይገባልሻል። ይሁን አለ ወጣገሱ ያው አሁንም እኔ ላንተ ጋሻ ነኝ ካለ በኋላ ዋጋ እጅግ ታላቅ ነው የሚለው አይደል? በእኔ የተከለለ ሰው እኔ የደበቅኩት ሰው ከሀብታም ተጠግቶ እኮ ሰው ታሪኩ ይቀየራል። ከባለስልጣን ተጠግቶ እኮ ሰው ያሸንፋል። አትሂደትም እና እኔ ነኝ ላንተ ያንተ። አረ እነንትና አሜሪካን ደውለው ነበረ፣ እነንትና እከሌ ጋር ደብዳቤ አስገብተው ነበር። ያንተ ግን ለየት ይላል። እኔ ነኝ ያንተ እኔ ነኝ። አንድ ቀን 38 ዓመት ሙሉ እግሩ ማይሄደው ሰውዬ ጋር ኢየሱስ ራሱ መጣ። የትነሽ የትነሽ ታጋቦ ተከማስ ማለት ከዚህ በፊት እኮ እዛ ቦታ ብዙ ሰው ተፈውሷል። ከዚህ በፊት ብዙ ሰው ዛድኗል። የዳነው ግን መልአክ መጥቶ ነው። አሁኑ ግን ይኸውልህ ከዘላለም ዘመናት በፊት እርሱ ቃል የነበረ ቃል በእግዚአብሔር ዘንድ የነበረ ራሱ ቃል የሆነ ራሱ እግዚአብሔር የሆነ ጸጋ ተሞልቶ በመካከላችን ያደረው እየተራመደ መጣ። እድልን ትወዳለህ? ሰው የለኝም መጣሁልህ አይደል እንዴ? ምን የለኝም ሰው የለኝ እኔ መጣሁ ራሴ። ዛሬ የእሁድ ማለዳ ትንቢታችሁ ሰው በምትጠብቁበት በር ኢየሱስ ይመጣል። አሁን ቁጭ በሉ። ቆይ ይኸውልህ እቺ የመሰከረች እህታችንን ስሙ። የመሰከረች እህታችንን እህታችን ስትመሰክር የነበር አገሩ ጉሎ ነው። እኔ በቴሌቪዥን ሻንጣ እየጎተትኩ ወጣው ስል ጉዳዩ መንፈስ ሻንጣ ቦርሷን ተሸክማ ከጉሉ ነው ወጣው ስትል ቆይ አሁን ይኸውልህ ለሷ እኮ አዲስ አበባም ታምር ነው ብቻ ነው። ቆይ ከጉሉ ነው ዋናው ከተማ ምንድን ነው? ከጉሉ ነው እኮ ሶዶም ታምር ነው። እነዚህ ሁሉ ግን በዘመድ በሰው ይደረጋሉ። የእግዚአብሔር ሲሆንስ ተጋፋለ ያሳ ላንቺ ማስበውን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ ሰጠዋለሁ። እኔማ እውነት ነብይ ኮንኩ ዛሬ አይምሯችሁ ከገመተው በላይ እግዚአብሔር ይረዳችሁ። የሚረዳሽ ሰው አይደለም የሚመጣው ራሱ እግዚአብሔር ይመጣል። ልተንብይበት ዛሬ ሌሊት ላይ የእናንተን ነገር የያዙ ሰዎች እንቅልፍ አይተኙ። በረከታችሁን የያዙ ተኝተው አድሩ። ዋያያያና ሸባካፋንያና ከማቶፋ ስለ መርዶክዮስ ንጉሱን እንቅልፍ የነሳ መልአክ የእናንተን ነገር የያዙ ሰዎች ጋር ዛሬ ሌሊት ይሄዳል። ማንም ሳይከራከር ድል ታረጋለህ። ሊማቶፌስ ሻባካፋንያ ማኩባስ ራተከተከመቴ ባዲያባስ ሻበረፈንያ ማሳካ ውራይ ከነነ መከዲ ዲግዲግዲግቦስ
ግላስ ተፈቲ ከማቱፋ ሰባ ቤቱን በተአምራት ሞልቼዋለሁ ይለኛል ጌታ። ቤቱን በተአምራት ሞልቼዋለሁ ይለኛል። ቤቱን በተአምራት ሞልቼዋለሁ ይለኛል። ዛራዲ ከማቶሳ የሚያቃችሁ ሁሉ ይደነቃል። የሚያቃችሁ ሁሉ ይገረማል። ማን ረዳቸው ይባላል። ማን ይህን ዘመን አሳለፋቸው ይባላል። የትኛው ጀግና ነው ያሻገራቸው ይባላል። ማሲከራፋቶስ አንዴ ቁጭ በሉ። አብርሃም የጠየቀው ሰው ነው የሚያስፈልገው። ለሎጥ እኮ እሱ ተዋግቶ ነው። ለኔም ሰው ይነሳልኝ ነው። አያስፈልግም። ያንተ ጉዳይ ሰው አይደለም የሚላክበት። ያንቺ ጉዳይ ላይ ራሴ ነው የምመጣበት። እሺ አንዴ አሁን ከዚህ በፊት ነግሬያችኋለሁ። እንደዚህ ተናገርኩት ይመስለኛል። በህይወታችሁ ዘመድ የምትፈልጉት በሐዘንና በደስታችሁ ጊዜ ነው። ዘመድ የምትፈልጉት ለኔና ለሃይሚ ሰርግ የመጡ የእናትና አባቴን ዘመዶች ከዛ በኋላ ማይቻቸው ከዛ በፊት ማይቻቸው ማላቃቸው አለ። የደስታ ቀንና የሐዘን ቀን ነው ሰው የሚሰበሰብ። እሺ አብርሃም ልጁን ሊድር ሆነ። አሁን ዘመድ ትፈልጋል። የመጀመሪያ ልድር ስትል የወንድ ልጅ ቤተሰብ ኮንክ ሽማግሌ ማን ልላክ ነው የምትለው። ሽማግሌ ስትልክ ደግሞ የምታስበው ወዳቸዋል። ሽማግሌ የሚላከው ምን ነው? ከዘመድ መካከል አውራው ነው። ዝም ብሎ የሚዛን የማይደፋ ዘመድ አይላክም። አውራው ደና ዘመድ። ለምን? የሴት ቤተሰብን ሊያስደነግጥ የሚችል ከው የሚያስብል እና ትመርጣለህ። ደና ሰው ትመርጣለህ። አሁን በእኛ ጊዜ አሁን እንኳን ማርሴዲስ ሁሉም አለው እኮ። የአባቴ ጓደኞች ሄዱትን አስታውሳቸዋል። ኢንጂነር እንትና ዶክተር እንትና እየተባሉ ነው የሚመረጡት። ለምን? በሴት ቤት ዘንድ ሊያስከብር። አብርሃም ደግሞ ዘመድ የለውም። ሎጥ ነበረ፣ ከሱም ጋር ተለያይቷል። ሎጥ ምንም ሎጥ የሚል ነው። ከዘመድ ከሀገር ለይቶት አንድ ደና ዘመድ የለውም። ዘመድ ሲፈልግ ነው ያለው ብሎታል። እና ሽማግሌ ሊልክ ሎሌውን ጠራው። የቤቱን ሎሌውን ጠራውና ሂድ አለው። ሂድ ምን? ለልጄ ለይስሐቅ ሚስት ከዚህ ሀገር እንዳታጋባው። ሂድና እዛ የተወለድኩበት ሀገር ከዛ ሚስት ይዘህለትና አሉ። አሁን ሎሌው ጨነቀው። በእኔ አቅም ትመጣለች ወይ? እንዴት ቢንቀን ነው ጭራሽ ሎሌ ላከ? አንተኛን ልጅ ዘልትሄድ ይሉኛል የሚል ፍርሃት። እውነት ነው አይደለ? ሎሌው መጣና እንደዛ ጌታዬ አብርሃም እሺ ይሉኛል አለ። አንተ እኮ ግመሎቹ ላይ የተጫኑን ወርቅ ይዘህ እንድትሄድ ነው እንጂ ታካፋዳ ያኔ ከሀገር ተከትዬው የወጣሁት ዘመኔን የታዘዝኩት አምላክ እርሱ መልአኩን በፊት ይልካል። አረባክን ልባርክ። ጳውሎስ ብሏል፣ እርሱ ዘመዳችን ነው ብሏል። እግዚአብሔር ዘመድ ይሁናችሁ። ነገር ነው። ምን አይነት ነገር ነው? የሆነ ሰው እዚህ ቤት ዛሬ እግዚአብሔር ራሱ የሚሄድለት ሰዋል። ገብቶሻል? አንተ ሽምግልና የላከው ለካ መልአክ ነው። እመተገባሳ
ለዚህ ነው የሽምግልናው መንገድ ስታዩ ሚስትየው ውሃ ዳር ተቀመጥ ምናምን ሲል የሰራው እግዚአብሔር ነው የሰራው። እኔ ላንተ እንዲህ ነው ወላ ባራባራ ጋባዲና ማቶባ ሻባራ ፈካዲና ማቶባ ሻባባጋዲዳማ የሰው አሻራ ሳይገባበት ነገራችሁ ሲያልቅ እየታየኝ ነው። ኤዳታስ እኔ ማገለግለው ጌታ ምስክሬ ነው። ይኸው ሰሞኑን ላይም እየነገርኳት ነው። አንድ ሳምንት እየጸለይኩላችሁ ነው። እኛ ቤተክርስቲያን ላላችሁ እህቶች በጣም እየጸለይኩላችሁ ነው። የማገለግለው ጌታ እግዚአብሔር ምስክሬ ነው። አታካፋንያ ሰው እስኪገረም ድረስ ማንም ያልሰራው ነገር ማንም እንዲህ ያላደረገው ነገር እግዚአብሔር ብቻውን የጨረሰው ጉዳይ እጃችሁ ይገባል። ይሁን አለ። ይኸውልህ የአብርሃም ዘመድ ማን ነው? ቅድምታችን ማን ነው ቤቱን የሰጠሽ? እግዚአብሔር። ለምን ለኛ አይሰጠንም? እንዲህ እስኪባል ነው ማለት ወላ ባላላ ባሪያናስ የሆኑ ሰዎችን እባርካለሁ። ዛሬ ነው መባረካቸው። ይሄንን ሳምንት ዘመድ በሚቆምበት ቦታ እግዚአብሔር ይቆማል። ወንድም በሚቆምበት ቦታ እግዚአብሔር ይቆማል። ቋንዴ ቁጭ በሉ። ቋንዴ ኤሎሌ በቀደም አማን የተናገረው ቃል አለ። የመጣው አብርሃም የተወለደበት ሀገር ነው። ምንድነው ሀገሩ? ቅዱስ ሜሶፖታሚያ የተወለደበት ሀገር ነው። ይሄ ሰውዬ አሁን ይስሐቅ 20 ዓመት ሆኖታል። 25 ዓመት 45 ዓመት ከ45 ዓመት በፊት እግዚአብሔር ጠራኝ ብሎ ነው የወጣው። ማለት እኔ እኮ አብርሃምን እኮ የሚገርም ማለት አሁን እግዚአብሔር ናውጣ ሲል እሺ ከአንድ ሀገር ወደ አንድ ሀገር እንሄዳለን ነው። አብርሃምን እኮ ሀገር አልነገረውም። እኔ ወደ ማሳይ ነው ያለው። የሚሄደው ማሳይ የተባለ ኒውዮርክ አላለው፣ ቨርጂኒያ አላለው፣ ጃፓን አላለው። የት ማሳይ ቦታ ያሳየኛል ብሎ አምኖት ሄዶ አንድ 45 ዓመት በኋላ ወደ ተወለደበት ሀገር ነው እንግዲህ ሎሌው የመጣው። ሎሌው ገብቶ በጣም ደስ ይለኛል። ባይዘው ልጅቷንም እንዳይከለክሉት አስደንግጧቸው ቆመ። አልተቀመጠም። ታስታውሳላችሁ አለ የዛሬ 45 ዓመት ከዚህ ሀገር የወጣው ሰውዬ ያኔ ልጅ ያልነበረው ሰውዬ አሳወሳችሁት? ከዚህ ወጣው አብርሃምን ጌታ አብርሃምን እግዚአብሔር እጅግ ባለጠጋ አደረገ። እኔ አፌ ላይ እሳት አለ። የተወለድክበት ሰፈር ይሄ ይወራል። ያቺ ጴንጤ የተባልሽበት ሰፈር ይሄ ይወራል። ይሁን አለ። ማካቶ ባሳክ ይኸውልህ እዚህ ሰፈር እኮ ይወራል እኮ እናቱ ጴንጤ አርጋው ነው ይባላል እኮ። ተምሮ ነው የሚሉኝ ይመስልሻል? ጨዋ ነበር እኮ አይሉኝም። አንገቱን ደፍቶ ያደገ ልጅ ነው አይሉኝም እኮ። እናቱ ጴንጤ አርጋው ነበር እያሉ እኮ ነው። ታስታውሳላችሁ? እግዚአብሔር ጠራኝ ብሎ እንደ እብድ ሄደው ሙድ ያዛችሁበት ሰውዬ፣ ጨልሏል ያላችሁት ሰውዬ፣ የት እንደሚሄድ ሳቅ ሄዳል ያላችሁት ሰውዬ አስታወሳችሁ? አዎ እግዚአብሔር አምላክ እጅግ ባለጠጋ አደረገ። አንንቲካ ቱዛ ሻባካል ፖዳ ዘፋቲያ ማታሳ እስቲ ወደ አባታችሁ ወደ አብርሃምና ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን ሳለ ጠራሁት፣ ከዛስ አበዛሁት። አላማ ለካማ ዮሌባ ሾዴኔ ማዲያ ትገባራፈሃ ድንገት መታችሁ ሊሆን ይችላል። አዲስ ልትሆኑ ትችላላችሁ። ዘመድ ካጠገባችሁ ጠፍቷል። ሰው ካጠገባችሁ ጠፍቷል። እስከምትደነግጡ እግዚአብሔር ዘመድ ይሆናችኋል። ታስታውሳላችሁ?
ከዚህ ሲወጣ ሚስቱ አርጅታ ትዝ ይላችኋል። መካን አልነበሩ አስታወሳችሁ? አሁንስ በስተርጅናዋ ብሎ ቀጥሎ የብለሲንጋቸው እግዚአብሔር የሚለው ደስ ይለኛል። ወንድ ልጅ ሰጣት። የዛሬ መልእክቴ ነው። እርሱ ዘመዳችሁ ነው። የዛሬ መልእክቴ ነው። እሱ ወንድምሽ ነው። የዛሬ መልእክቴ ነው። እርሱ አባት ነው። የዛሬ መልእክቴ ነው። ማንን ታውቂያለሽ ሲሉሽ እግዚአብሔርን ነው። አትፍራ። ሰው የለኝም ብለሽ አትፍሪ። አሁን ይኸውልህ አትነሱ። እኔ ከመጸለይ በፊት ፓስተር ታዴ እንዲባርካችሁ ፈልጋለሁ። የሚለንንም ነገር ስለዚህ እንግዲህ ባይ ዘ ዌይ አባትና እናትን አክብር እድሜ እንዲረዝም ማለት ለአንተ ምክንያት የሆኑ ሰዎችን ኦነር ስታከብር ያንተ ሞገስ ይቀጥላል። ያንተ ብልጽግና ይቀጥላል። ሰስቴን ያደርጋል። ትቀጥላለህ ማለት ይምጣ። ይሄ እግዚአብሔር ሰው ዌልካም በሉ። አቁሙን። ክብር ለጌታ ይሁን። በአንድ ወቅት ረዥም ጊዜ ያዕቆብ ስለ ዮሴፍ ብዙ አስቦ አንድ ወቅት ድንገት በመከራ ታጥሮ እያለ ያዕቆብ ሁለተኛ ዳግመኛ እኔን አታዩኝም፣ እዚህ አሁን የተዘጋጀ መቃብር ውስጥ ከነሽ ቤቴ እሄዳለሁ ብሎ ተስፋ ቆርጦ እያለ ድንገት ሰፈሩ እግዚአብሔር መጣ። ሃሌሉያ! ድንገት በተዘጋ ቤት ውስጥ እግዚአብሔር በክብር መጣ። በክብር መጣለት። ሃሌሉያ! ልጆቹ እንደዚህ አሉ፣ ዮሴፍ አልሞተም በሕይወት አለ። ሃሌሉያ! ዮሴፍ አልሞተም በሕይወት፣ ያንቺ ነገር በሕይወት አለ። ያንተ ነገር በሕይወት አለ። ይሄ የንጋት ኮከብ ክብር ይገባል ለዚህ ጌታ። ክብር ለጌታ ይሁን። ያዕቆብ እንዳለ ዮሴፍን ካየ በኋላ እኔስ እዚህ ትደርሳለህ ብዬ አላሰብኩም ነበር አለ። ሄኒና ሃሚ ረጅም ዓመት ነው እንግዲህ ገና ከመጋባታቸው በፊት ሰፈር ለሰፈር እንዲህ ሲባባሉ እኔ መሃል ነበርኩ። እዚሁ ቦታ ማለት ነው። እዚሁ ክብር ለጌታ ይሁን። ዛሬ ደግሞ ሃሚም ብዙ ልጆች እንዳሉ አውቃለሁኝ። እግዚአብሔር ደግሞ ባህሪው ነው። ሄኒ መባረክ እግዚአብሔር ባህሪው። እንኳን እግዚአብሔር ባረካችሁ፣ በትውልድ እንኳን ባረካችሁ። እናንተ የቆማችሁ ሁሉ ጌታን በማወቅና በሱ በሕይወት ለመኖር እንኳን ተጠራችሁ፣ እንኳን የእግዚአብሔር ልጆች ሆናችሁ እና ስለዚህ እኔ በጣም ዛሬ ደስ ብሎኛል። ረጅም ዓመት እንግዲህ ሩቅ አገር ሄጄ አይደለም፣ ግን እኔ በምድሪቱ ሁሉ ላይ ዞር ያለሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ ሄኒ ያው የመጀመሪያ እንዳለው ይሄንን ማይክ የሚባል እዚህ አልነበረም። እንደውም ማናት ይዞት ገና ይሄ ድምፁ ሲጮህ አትጮህ እያለ ነበረ፣ እየተኮረኮመ ነበረ። እግዚአብሔር ስም የተባለ እግዚአብሔር ደግሞ መዘው ያወጣል። ክብር ለጌታ ይሁን እና እዚሁ ቦታ ነው አይደለ? እዚሁ ቦሌሮ አንድ ይሄ ጓሮ። እግዚአብሔር ስም የተባረከ ይሁን። ደግሞ ለ20 ምናምን ዓመት የቤት ሲዚሊያ ቤት ፕሮግራም የጀመርክበት መራህበት ላፍቶ ላይ ትልቅ ፕሮግራም ነበረን በየዓመቱ። ብዙ ሰዎች ከየአካባቢ ክርስቲያኖች፣ ሙስሊሞች ምናምን አይባሉም ይጠራሉ። ክብር ለጌታ። የመጀመሪያ ፕሮግራም መሪ ሄኒ ነበር። የመጀመሪያው ነበር። ክብር ለጌታ ይሁን። ዛሬ ከዚያ እግዚአብሔር ከብዙ ነገር የሚረዳ የሚሸከም በዘመናት ኪዳኑን የሚያጸና እግዚአብሔር ክብር ለጌታ ይሁን።
ስለዚህ ያዕቆብ እንደዚህ አለ። በቃ ይህን ካየ በኋላ እግዚአብሔርም ያዕቆብን የነፍሱን ሕይወት አደሰ ይላል። እኔ ዛሬም መንፈሴ ታድሷል፣ ራእይ ታብሷል እና አሁን በዚህ ምድር ላይ ብዙ ቤተ ክርስቲያንን እግዚአብሔር ረድቶኝ ከሀገር ውስጥ ብዙ ቸርቾችን እግዚአብሔር አሁን በምድሪቱ ሁሉ ላይ ባለው እንደው ብቆጥርላችሁ ትንሽም ልንገራችሁ። ሄኒ ክብር ለጌታ ይሁን። ከዚህ ከደብረ ብርሃን ልጀምርላችሁ። የዛሬ 36 ዓመት እኔ የዛሬ 47 ዓመት ከማዕከላዊ እስር ቤት ነው የወጣሁት። እንደወጣሁ ወንጌልን ነው ይዝ እንጦጦ 6 ዓመት አገልግያለሁ። ትዝ ይልሃል ቄስ በሊና ከመምጣቱ በፊት ጌታ ስለዚህ በሰሜን ምድር ላይ መሄድ አለብህ አለኝ። እንዴት ልውጣ ስለው ከደብረ ብርሃን ጀምራለሁ። ደብረ ብርሃን፣ መንዝ፣ ደብረ ሲና፣ ሸዋሮቢት፣ አጣዬ፣ ከሚሴ፣ ኮምቦልቻ፣ ደሴ፣ መርሳ፣ ወልዲያ፣ ቆቦ፣ አላማጣ፣ ኮረም፣ ማይጨው፣ መቀሌ፣ ሰቆጣ፣ ላሊበላ፣ አጅባር፣ ቦረና፣ ወረኢሉ፣ ተንታ፣ ባቲ፣ አሳይታ፣ ዱፍቲ፣ አሰብ፣ አዋሽ አርባ፣ መተሐራ፣ ሐረር፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ፍቼ፣ ኩዩ፣ ያቦቴ፣ መርሃ ቤቴ፣ ጎሃ ጽዮን፣ ጎጃም፣ ጎንደር፣ አምቦ፣ ጉደር፣ ባኮ፣ ፊንጫ፣ ወለጋ፣ ሆሮ ጉዱሩ፣ ወሊሶ፣ ወልቂጤ፣ ጅማ፣ መቱ፣ ጎሬ። ከዚያ በኋላ እግዚአብሔር ወደ ማዶ ያሻግራል። እሱ ድምፁ ያሻግራል። ፍቼ ላይ ነው ጌታ እንደዚህ አለኝ፣ ወደ እስራኤል ምድር ትሄዳለህ፣ ብላቴናውን የሚፈልገው ሞቷልና ተነስተ ወደ እስራኤል ሀገር ሂድ የሚል ድምፅ ሰማሁ። ገባ ነው። ክብር ለጌታ ይግባባችሁ፣ በጥፍ የእግዚአብሔር ክብር ይግባባችሁ። ክብር ለጌታ ይሁን። ጌታ እንደተናገረ ቦንኬ ኢትዮጵያ ውስጥ ሲገባ እኔ ወደ እስራኤል ገባሁ። ክብር ለጌታ ይሁን። ሲያን ምድር ላይ እግዚአብሔር የእውነትም እንደተናገረ ገሃነም ደጆች የማይቋቋማች ቤተ ክርስቲያን ተመሰረተ። እንግዲህ እዚያ አገልግዬ ነው ተመለስ ወደ ምድር አለኝ። የዛሬ 30 ዓመት ተመልሼ አሁን ጎተራሃ ብዬ ማለት ነው። ታውቁታላችሁ። እግዚአብሔር ስም የተባረከ ይሁን። ረጅም ዓመት እንግዲህ እግዚአብሔር ረድቶኝ ዛሬ ላይ እግዚአብሔር እኔ 18 የልጅ ለጌታ አሜን። እግዚአብሔርን በማገልገል በጥፍ ይባርካችሁ። በዚህች ምድር ላይ ያለው እርግማን ሲሰበር አይቻለሁ። ያመጣ ልጅ ራስ ሲቀጠቀጥ አይቻለሁ። ትውልድ ሲነሳ አይቻለሁ። ስለዚህ ከተነሱት ትውልዶች እናንተ ላይ ዛሬ ብዙ ጊዜ ሆኖኛል፣ ያው ታውቃለህ። እና በምድሪቱ ከዚያም በምድሪቱ ዙሪያ ላይ እግዚአብሔር አሁን ደግሞ እያገለገልኩ ነው፣ በጥፍ እያገለገልኩ አሁን ካውንስሉም ውስጥ እያገለገልኩ ነው በጸሎት። ክብር ለጌታ። የመጣሁትም ዛሬ በዚያ ነው፣ በጸሎት ነው። ስለዚህ ፈልጋችኋለሁ። እንደገና ይሄ ትውልድ ለጸሎት መነሳት አለበት። ምድሪቱ ላይ እንደ የኃያላን መነሳት አለባቸው። የኃያላን ቀስት መወርወር አለበት። ለዳዊት ይህም ብያችሁ ልጨርስ። ዳዊት በሕይወቱ በኑሮ በዘመኑ ሁሉ ብዙ ቀስቶች ዳዊት ጋር ደረሱ ይላል። ግን ዳዊት ጋር ሲደርሱ ቀስቱ ራሱ አውቆ ይጣጠፍ ነበረ ይላል። በአንተ የተወረወረ ነገር አጥፎ ይመለሳል ከአንተ ላይ ከአንቺ ላይ ይሄ ድል ይሆናል። ክብር ለጌታ ይሁን። ስለዚህ በጣም ደስ ብሎኛል። እኔ የ52 ዓመት የአገልግሎት ያለፍኩበት በሚል የ52 ዓመት መጽሐፍ ይዤን መጣሁት። እግዚአብሔር እኛ በሕይወታን የነሱን ታሪክ ነው እኛ የጻፍኩት። እግዚአብሔር ምድሪቱ ላይ እግዚአብሔር የሰራውን ስራ ነው። ስለዚህ እኔ በእውነት ሄኒ ጌታ ይባርክህ። ያው መጽሐፉን ዶክተር ንጉሴ ቡልቻ ሁሉ ሲጠሩ ጠርቻለሁ፣ ግን አልነበርክም ውጭ ሄደሃል ስላሉኝ ነው። ምሕረት አድርጌልሃለሁ እና መጽሐፉ ጀነ መጣሁት። ሌላ ከሌለ እግዚአብሔር ይባርካችሁ። ሄኒ አብረን እናገለግላለን። አብሬ ካንተ ጋር ነው ያለው። አትውረድ። ቆይ ባይ ዘ ዌይ ቁጭ በሉ እስቲ። እኔ ማምነው ልንገራችሁ፣ ይሄ መንፈሳዊ ነው፣ ስፒሪቹዋል። እኔ ያው እንደሚመጣ አላቅ እዚህ እንደሚኖር አለ። ስንት ዓመት ነው ጋሽ ታዲያ ያገለገልከው? ስንት ዓመት ነው ያገለገልከው? 52 ዓመት 52 ዓመት የረዳ ክብር ነው እዚህ የሚቆም። አሜን። እና ይሄ በረከታችን አሜን፣ በረከታችን ነው። ዛሬ በመምጣት እዚህ በመቆምህ አሜን፣ ቤተ ክርስቲያናችን እንደምትቀጥል ራሱ ምልክት ነው። አሜን። ባይዘው እዛው መጽሐፉ ላይ ታገኙታላችሁ። እኔ
ብዙ ዓመት ከሱ ጋር ስላገለገልኩ አውቃለሁ። ቴስቲሞኒ ለግድያ ሲፈልጉት አውቃለሁ። ወንዙ ስታጠምቅ መሳሪያ ይዘው መተውብህ አውቃለሁ። መሳሪያው ደርቋል። ሊትራሊ ሰርግ በእስር ቤት ማለት ነው። አላማጣ ላይ ማለት ነው። ሰርግ እስር ቤት ሜዳ ላይ ድንኳኑ ተቀዳደደ። ወደ እስር ቤት እነሱን ሙሽሮቹን ይዘን እስር ቤት ገባን። እዚያው እስር ቤት አጋባዋቸው። አሁን አሉ ትልቅ አገልጋይ ሆነዋል። እልፍ ብለህ ደግሞ አሰብ ላይ አንድ ጊዜ አሁን ወደ ጌታ ሄዷል። ጌታ ወደ አሰብ ሄድ ገባ ብሎ ገባው። ስገባ ታያዝኩኝ። እናንተ እንዴት ነው ያለ ፈቃድ አሰብ የምትገባው? በደርግ ጊዜ ነው። አይኔ አንድ ዳንኤል ሻምበል የሚባል አለና እሱ ወንድም ነኝ እንደው ቀጥ ብለህ ሄድ ቤተሰቦች ናቸው ማንም አይነካም ብሎ ኮሎኔል እኮ ተይዤ ነው አውቶቡስ ሜዳ ላይ ጥሎኝ ሄደ። አሰብ ገባ። እኔን ሜዳ ላይ ሰብስቦ ኮሎኔሉ ጋር አንተ እንዴት ያለ አሰብ እዚህ መጣ ያለ ፈቃድ መጣህ አለኝ። ኧረ ጉድ የሰራኝና አንተ እኮ ሻምበል ነው አልኩት። መንገድ ላይ ያሉት ሁሉ የኔ ናቸው ሂድ ማንም አይነካም አለኝ። እሱን አምኜ መጣሁ። ይኸው ታሰርኩኝ አልኩት። የቱ የኛ ሻምበል? አዎ ጓዶች እጃችንን በእጃችን ቆረጥ ነው። ተደወለለት። ወዳው ሲደወለት አለ ወንድሜን እንዴት በረሃ ላይ ይቀራል አለ። ኮሎኔሉ አታልቅስ ግድ የለም በእኔ መኪና አጃቤ አረግ አሰብ አስገባዋለሁ አለ። ከበለጌታ ታጅቦ ነው ታጅቤ ገባው። ከበለጌታ አይሆን እዚያ ላይ አሰብ ትልልቅ ቸርች ሆነ። ኢየሱስ ጌታ። ስለዚህ እዚያ ላይ አንድ ሰው መስበክ አለብኝ አለ። አብረን ሄድን። አሁን ስሙ መጥቀስ አያስፈልግም። ስለዚህ የሰበኩለት እያለ ተጠቀለለና ወንበር ውስጥ ገባ። በግራና በቀኝ ደግሞ ስንገባ ያዩን ትልልቅ የሚያደርጉ አሉ። ስለዚህ በጣም ደነገጥ። ስጸልይለት ገባ እና ምን ይሻላል እነኛ ሰዎች ካዩን ሰውየውን አንድ ነገር አደረጉት ወደ አንድ ችግር ሊከቱ ነው ብለው እላያችን ላይ አነጣጥረዋል። ወደ ጆሮ ተጠጋሁና እንዳተነፍስ በኢየሱስ ስም ልቀቅ ብዬ ጆሮ ላይ ስጮህ ብድን አለ። ቁጭ አለ። መጣና እንዴት ነው አልኩት። ኧረ ጥቁር ሰዎች ሲነዱኝ መንገድ ላይ ጥለውኝ ፈረጠጡ አለ። ኢየሱስ ለዘላለም ድናል። ያ ሰውዬ ጌታን አገኘ። ጌታን አገኘ። አዎ ደበጌታ እነዚህ ሁሉ ያሳድዱት የሚመጡ መጽሐፉ ላይ አለልህ እኮ። ዛሬ እንግዲህ መጽሐፍ ጥቂት መጽሐፍ ነው ያለው። በር ላይ ታገኙታላችሁ። እኛ ግን እንደ ቸርች ሙሉን መጽሐፍ ወስደነዋል። ጋሽታዲ ሙሉ መጽሐፍ ወስደነዋል። ለህዝቡ እናደርሳለን። እንኳን መጣል። አሜን። እንኳን እዚህ ቆምክልን። ጌታ ይባርክ። እግዚአብሔር ይባርክ። ደግሞ ልጆች ሁሉ ሰላም ብለውሃል። ምንቴም ሰላም ብለዋል። ቀድም የሚላችሁ ባይዘው ኒው ይር እሱ ቤት አዳር ፕሮግራም አለ እና የሰፈሩ ሰው ሁሉ ነው የሚጠራው። እንደ ድግስ ግዴታ ነው ወንጌል መስማት። ሁሉም ነው የሚመጣው። እስላም የለ ክርስቲያን የለ እና እኔም በአመት ፕሮግራም መመራው እኔ ነበርኩ። ጌታ ይባረክ። ያው ከሃይሚም ጋር አዳር ፕሮግራም እንሄዳለን። ሰይጣን ራሱ ድብር ብሎታል አሁን እሱ ስለመጣ። አንድ ሰው እግዚአብሔር ይበል የኔ ዘመድ ነው ይበል። ብድግ በሉና በልሳን አውሩ። ሳምንታችሁ ላይ ትንቢት ልናገር። ይሄን ሳምንታችሁ ላይ ትንቢት ልናገር። ሰው በሚገባበት በኩል እግዚአብሔር ይግባላችሁ። ሰው በሚቆምበት ክፍተታችሁ እግዚአብሔር ይቁምላችሁ። አሜን በሏ። ይሄን ያፌን ቃል ውሰዱት። ራሱ ዘመድ ይሁናችሁ። ብዙ እልልታ ጩኸት ልዘምር ነበረ። እልልታ ይታል እንዲመልስ አንተ እንደረዳኸኝ፣ አንተ እንዳነሳኸኝ፣ አንተ እንደቀባኸኝ ሁሉም ይስማ ይወቅልኝ።
ሁሉም ይስማ ማናላሉ አይደለ አንተ እንደረዳኸኝ አንተ እንዳነሳኸኝ አንተ ሁሉም ይስማ ይወቅልኝ ሁሉም ይስማ ያመስግንልኝ ምድረ በዳውን አቋርጫለሁ እጄን ይዘኸኝ ኢየሱስ በሕይወት ኖሬአለሁ አልገደፈኝም እባቡ ጊንጦ እልልታው የታለ አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም አረ ጴንጤ ሆኜ ከትላንቱ ይልቅ ብሷል ምስጋና ብሷል ምስጋና ምን አለ ብታፏጭን እንድብትል አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም አንተን ብዬ ከትላንቱ ይልቅ ብሷል ኢየሱስ ያድናል እልልታ ጭብጨባ እሱማ ሞኝ ነው እድሜውን ይፈጃል ኢየሱስ ኢየሱስ ሲል ዘመን ይጨርሳል ሲሉኝ ከሰነፎች መንደር አንዳንዶቹ እንግዲህ ማዳኑን ያሉ አይኖቹ በምድር 100 እጥፍ በሰማይ የዘላለም ሕይወት አለኝ ኢየሱስ ቤት አልከሰርኩም ከትናንቱ ይልቅ ብሷል ምስጋና ኢየሱስ ያድናል። ይህ ሳምንት እግዚአብሔር ራሱ ይዋጋላችሁ፣ ራሱ ይከልላችኋል፣ ብቻውን ይባርካችኋል። ይሁን አለ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት፣ እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተ ክርስቲያን ቅጥር ግቢ ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ